የተደሰተች ገጀራው ታሪክ ሰራ። ገጀራው እንግዲህ የሊሊዬ የእናቷ ልጅ ወንድሟ በጭንቋና በሀዘኗ ሰዓት ቤኪን ከታገተበት ሱፍ አልብሶ አምጥቶ ከች አድርጎ ቤቱን በሳቅ ቀይሮታል። እንግዲህ የቤኪ የባቡሬ እናትም ደስታዋን መቆጣጠር አቃታት። የባቡሬ እናት ከሰም ልጇ ስልክ አለመመለስ ከጀመረ ጀምሮ በጭንቀት ተውጣ ነበረ። እንዲሁም ሊሊ እንግዲህ ሙሽራው ይመጣል ብላ ምሽት ላይ በጊዜ እንዲመጣልሽ ሙሽራዬ ከች ነው ምልልሽ፣ አሁን ዲኮር ሰራተኛዋን ላናግራት ሊሄድ ነው እያለ የተሰናበታት። ከዛ በኋላ ስልኩ በመዘጋት ደፍታው ሲጠፋባት ተጨናነቀች። የሙሽራ ልብሷን መታ ለብሳ ቤተሰቡ ተሰባስቦ እንግዲህ ወደ አዳራሽ መሄዷ እየደረሰ ሰዓቱ የመሸ ሲሄድ ግን ጭንቀት በውስጧ ተሰማት። አደይ ስርዓቱን አይተሸዋል? እየጨነቀኝ እኮ ነው ተይ ቀረ እኮ ስትላት አይዞሽ በማለት አደይም ወጣ ገባ እያለች ስልኩን በተደጋጋሚ መሞከር ጀመረች። ወደ ዴቭም ስትደውል ዴቭም እኔም እየሞከርኩለት አይሰራም ሆነ። እናቱ ቤት ሊሆን ይችላል ይላሉ፣ እናት ከሊሊ ቤት ነው ይላሉ። በመካከል ግን እሱ በቤዛ ሴራና በፍቅርና በቤዛ ወንድም ሴራ ታግቶ አንድ ቦታ ተቀምጦ ነበር። ይህንን ግን በቅርብ ሲከታተል የነበረው ገጀራው ከሁለት ቀን በፊት አግኝቷቸው ስለምንድን ነው የምትዶልቱት? እናንተ የምትነጋገሩትን ነገር ደግሞ አንድ ላይ ገጥማችሁ እናንተ ሶስታችሁ አንድ ላይ ስትገጥሙ ነገር ታመጣላችሁ በማለት ነበር የተናገራትና ተናገሪ ሲል ፍቅርን አንገቷን ሲጥ አድርጎ ቢይዛትም የማውቀው ጉዳይ የለኝም ልቀቀኝ በማለት ነበረ ስትታገል የነበረው። እውነቱን ካላወጣሽ በፍጹም አለቅሽም ቢላትም ፍቅር እውነቱን ለማውጣት ፈጽሞ ፈቃደኛ አልነበረችም። ሆኖም ግን የእህቱን ሰርግ አንድ ነገር እንደሚያመጡ የተጠራጠረው ገጀራው በአካባቢው ከማንም ጋር እንደ ማንኛውም ሰው ሱፍ ሳይለብስ እንግዲህ እነሱን እያሳደደ ቤኪ አለመኖሩን ተገንዝቦ ፍለጋውን ቀጠለ። ከዛም እንግዲህ ታግቶ የተቀመጠበትን ቦታ በማወቁ ሄዶ ከታገተበት ቦታ ፈትቶ ለሊሊዬ ሱፉን አልብሶ ደረሰላት። ሊሊ ደስታዋ ሙሉ ሆነ። ወንድሜ መከታዬ ለዚህ ቀን በቃኝ በማለት በጣም ተደሰተች። ከዚህም በፊት እባክሽ እሱ የሚፈልግሽ ለገንዘብ ነው ቢሏትም እኔ ግን ወንድሜ ነው መባሉ ደስ ይለኛል ብላ ነበረ። ብዙ ጊዜ በደስታ ነበረ የተቀበለችው። አሁንም በዚህ በደስታዋ ቀን በጭንቀቷ ቀን የደረሰላት ወንድሟ ነው። ሁላቸውም በእርግጥ ቢያስቡና ቢጨነቁም ሁሉም ቢሆን ግን ቦታውንና ነገሮችን አትኩሮ የተመለከተው ገጀራውን ስለነበረ ሁላቸውንም ሰርጉን ወደ ደስታው መልሶ ቀይሮታል። ሚዜዎቹም በደንብ ለብሰውና ተውበው እንግዲህ ዛሬ የሊሊ ሰርግ ነው እያሉ ባሉበት ሰዓት ወይዘሮ ቤዛ ግን ታያታለሽ፣ አንቺ ዛሬ ሰርግሽ አይሆንም፣ የኔን ልብ እንደሰበርሽው ልብሽን ነው የምሰብርሽ በማለት ታስብ ነበር። ለፍቅርም እንደዚሁ ስትነግራት ፍቅር ደግሞ እውነት ይህ ነገር ሊደረግ ነው ቤዛ በማለት ነበር የጠየቀቻት። አዎ ግን አያስጨንቅም የታወቀ ቀን ስትላት ምንም የሚያስጨንቅ ነገር የለም በማለት ነበረ የተባበሩት። ሆኖም ግን እኔ አሞኛል ሆስፒታል ቀጠሮ አለኝ ብላ ወይዘሮ ፍቅርና ስትነግራት እንዴ ከሊልዬ ሰርግ ተጠርተሻል እኮ። አይ ችግር የለም አለ ወንድምየው። ተጠራን አልተጠራን እኛ ቤተሰቦች ነን፣ ችግር የለውም ባንጠራ እንመጣለን እያለ ጉራውን መንዛት ጀመረ ወንድሟ። ከዛም እሷም አይ አሁን ሆስፒታል ቀጠሮ አለኝ ከዛ ከቻልኩኝ ብቅ ብዬ እንኳን ለዚህ በቃ ሽላታለሁ በማለት ትናገራለች። በውስጧ ግን እንኳን የዛሬ ደግሞ ባልሽ ቀርቶብሽ ሙሽራሽ ፊትሽ ላይ ምን እንደምትሰማሽ የልብ መቃጠል እንዴት እንደሆነ ለማየት አንቺን ጓጉቻለሁ ነበር ስትል የነበረው። ሆኖም ግን ቤዛ አልተሳካላትም። አሁን ግን ከዚህ በኋላ ቤዛ በዚህ አይነት ተንኮሏ መቀጠል የለባትም ብለን ነው የምናስበው። ምክንያቱም ትያዛለች፣ ትታሰራለች፣ ትለቀቃለች፣ ይቅርታ ትደረጋለች፣ በይቅርታ ትታለፋለች። መቼውም ቢሆን አትማርም። ሊሊዬ እንግዲህ ዛሬ ደስታዋ በመመለሱ በጣም ደስ ብሏል። ውድ ተከታታዮች ቻናሉን ላይክ በማድረግ ይጀምሩት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ሊሊ ቤኪ ቀርቶ በጣም በጭንቀት በነበረችበት ሰዓት ግን ወንድሟ ባቡር ቤኪን ይዞላት ብቅ ብሏል። ደስታው እስከ መጨረሻ ተከምሏል። በጣም በሚደሰት ሁኔታ
የቤኪ እናት የባቡሬ እናት ከመጠን በላይ የተጨነቀችውን ያክል አሁን ልጇ ቁሞ ከሊሊ ጋር ተደሰተች። እንግዲያው በአዳራሹ ግጥም ብሎ እነሱን ሲጠብቅ የነበረው ሰው እንግዲህ ሙሉውን ሱፉን ለብሶ ልዬን ይዞ ከች አለ። በዚህን ጊዜ የአሴሩ ሴራ ሳይሳካ የቀረባቸው እነ ቤዛ ተቃጥለው ተናደዱ። ያውም ለዛውም የካንሰር በሽተኛ ነኝ ብላ በመጥፎ በሽታ ራሷን በሽታ አስይዛ በውሸት የተቀመጠችው ቤዛ እስከ ወንድሟ አልተሳከላቸው። ፍቅር ግን አንድ ነገር ጣል አድርጋ ነበር። እኔ አንቺም ቢሆን ሙሽራው ባሌ የሰርጌ ቀን ቢቀር ራሴን አጠፋለሁ እንደማለት ነገር ልትጀምር ስትል ዝም በይ አንቺ ፍቅር አንቺ የምትናገሪውን አታውቂውም እኮ በማለት ነበረ እናቷ የከሰቷል። እነሱ እያዘኑ እሷ ትስቅ ነበር። ምክንያቱም የሴራዋ ጠንሳሽ አንዷ እሷ ስለነበረች። እንግዲህ ሁላቸውም የሊሊየን ሰርግ ለማዋል ከፍቅርና ቤዛና ወንድም በጭ ሌላዎቹ በጣም ደስተኛ ሆነው እነ አሹ እነ ሮማና እነ ሩታ ሁላቸውም ልብሳቸውን ለብሰው ተዘጋጅተው ነበር ወደ ሰርጉ የሄዱት። ሮማና ከዛ በፊት ጸጉሯን ከፍቅር ጋር ሄዳ ብትሰራም የምትለብሰው ልብስ ስለሌላት ኪችን ቁጭ ብላ አሁን ልብስ ምን ልለብስ ነው? እሱም እንግዲህ ከዛው ሄዶ ቀረ። አሹም የራሱን ለብሶ እያሌ ባለችበት ሰዓት ድንገት ወደ ሳሎን የፍቅር እናት ይጠሯታል። ሲጠሯትም የሰጧት ልብስ የሰርግ ልብስ አዘጋጅተው በጣም ተደሰተች። የኤላ እህት ራሱ የዴቭ እህት ራሱ ሊዱ ራሱ ለእኛ እኮ አክስቴ እትዬ አልገዛሽልንም እንዴ? እናንተ እኮ ልብስ ሞልቷችኋል፣ ለእናንተ ምን ብዬ ነው የምገዛላችሁ በማለት ስትል፣ ሩታ ግን ለሩማና በተገዛው ልብስ በጣም ነበር የተደሰተችው። ደስ ብሎኛል ስትላት እኔ እሰይ አመሰግናለሁ በማለት እትዬን ስማ አመስግና ሄዳ ልብሷን እንደነሱ እኩል ለብሳ ሰርጉ ደስ ብሏቸው ተውበው ነበር ሁላቸውም ሲሄዱ የነበረው። በዚህን ሰዓት ግን ከሄዱ በኋላ በር ላይ ሲገቡ አደይ ስልክ ይዛ እየተጨናነቀች ሲያገኟት ግራ ተጋቡ። ምን ነው አደይ ሲሏት፣ ኧረ ባቡሬ ስልክ አያነሳልኝም ብስትላቸው፣ በይ ዝም በይ አሁን ይህን ነገር መራበሽ የለባቸውም ግቡና ሞቅ ሞቅ አድርጉት እሷ እንዳትዘጋ በማለት ለእሷ ጤንነት ሁሉም ነበረ የሚረዳትና ሊሊየን ሁሉም ያስብላት ነበረ። ከዛም ገብተው አሁንም በተደጋጋሚ ዴቭም ቢሞክረው ስልኩ በፍጹም አልሰራ። እንግዲህ ፍቅር ከነሱ ጋር የተጣመረችው እና አብራ ያበረችው የአደይ ሰርግ እንዲዘገይ በሊሊ መከራ ጉዳይ መቼም አደይ ስለምትጠመድ የዴቭ ሰርግ እንዲዘገይላት ስለፈለገች ነው አብራ ወጥና የነበረው። እነሱ ራሳቸው አደይና ዴቭ እኛ አሁን እኮ የሊሊን ሰርግ እያሰብነ የራሳችንን ረሳ ነው እስከ ማለት ሲነጋገሩ ነበረ። ግን ይሄ ነገር አልተሳካላትም። የቤክ እናት እንግዲህ በጣም ተጨንቃ ባካችሁ ከገባበት አውጡትና አምጡልኝ ሊሊየን ይዞ ሲወጣ ልጄ ሙሽራ ሆኖ ልየው ደስታዬን አይደፍርስብኝ እያሉ ሲጨነቁ የነበሩት ድንገት አንድ ሰው ሄደና የቤኪ እናት ቤኪ እኮ ሱፉን ለብሶ ከሊሊ ደረሰ ሲሏት ደስታቸውን ሙዚዎቹ አብረዋት እዛው ሲጨነቁ የነበረው እነሱም ደስ ብሏቸው በሳቅ ፈንድተው እየተሯሯጡ ሲሄዱ እውነትም ቤኪ በሰርጉ ቀን ተገኝቷል። በጣም ደስ በሚል ሁኔታ ሊሊ በጣም ደስታዋ ተሞላ ከመጠን በላይ። ጭራሽ ቤኪ አይተወኝም ያለችው እውነቷን። ምክንያቱም አይደለም በሰርጉ ዕለት ባቡሬ ሊቀር ያን ሁሉ ጭንቀትና ህመም እንኳ እየታመመች ታግሶ ለማስታመም አልሰለቻትም ነበር። የማይሰለቻት እንደሆነ ታውቀዋለች። ግን የሆነ ነገር ተሰርቶበታል የሚለውን ወዶ እኮ ነው ቀለበት ያደረገልኝ እኔ እንኳን ነገርኩትም፣ እናቷም ታውቃለች፣ አደይም ታውቃለች ከማለት ከመናገር ያው አንድ ሰው ሲጨንቀው የሚያስተላልፈውን ቃላቶች በተደጋጋሚ ታስተላልፍ ነበር። አይሆንም በቃኝ ነበር ሊሊ ኤላ ያደረገኝ ይበቃል ቤኪ አያደርገኝም በማለት እንግዲህ ውስጧን ጭንቀት በጭንቀት ያደረገችው ግን በኋላ ፈገግታዋ ተመልሶ ሳቃቸው ቤቱ በስቅና በጨዋታ ተቀይሯል። አሁን እንግዲህ የቤዛና የፍቅርን እና የቤዛን ወንድም ጉዳይ በፍጹም ገጀራው አይፋታቸውም። አይደለም ገጀራው ባቡሬም አይፋታቸውም። ብቻ ሊሊ አንድ ነገር ሳትሆን ቶሎ ብሎ ቤኪ በመድረሱ በጣም ደስ ብሎና ሰርቁ ተጨፈረ፣ ተዘለለ፣ ተበላ፣ ተጠጣ። ደስ በሚል ሁኔታ ነገሮች ተቀየሩ።
ነገሮች ወዳውኑ ከሰርግ ወደ ሀዘን ተቀይረው የነበሩት ከሀዘን ወደ ሰርግ ደግሞ መልሰው ተቀይረው እድምተኞቻቸውን ተቀብለው እንግዲህ ሊሊና ባቡሬ ደስ ብሏቸው ወደ ቤታቸው ተመለሱ። የባቡሬም እናት ደስታዋን መቆጣጠር አቃታት። በተለይ አደይ በሊሊ ጉዳይ ምንም አትደራደረው። በጣም የተጨናነቀችው ደስታዋን ወደር አልነበረውም። በሳቅና በደስታ እንዲሁም የፍቅር እናትም ለሁላቸውም ደስታና መልካም ነገር የምትመኝ ስለሆነች እኔ እኮ ብያቸዋለሁኝ ሙሽራ ይዘገያል አይዞሽ ብዬሽ ነበር አልቋቋም አልሽ እንጂ ሊሊዬ በማለት ይናገራሉ። በሰዓቱ ግን ቤኪ የደረሰበትን ነገር ሊወራ አልተፈለገም። እሷ ምን ሆነህ ነው በማለት እንኳን ስትጠይቀው በቃ ሊሊ የደረስኩልሽ አይደለም ነገሮችን በኋላ እንነጋገርባቸዋለን በማለት ደስታውን ከዛ ቤት ተፈትቶ ለሊሊ በቬሎ በለበሰችበት ሰዓት ከች ስላለ ብቻ እሱ ደስታው ወደር አልነበረውም። እንግዲህ ገጀራውን ምን ሊያደርገው እንደሚችል ግራ ገባው። እውነትም ለካ ጓደኛዬ ተቀይሯል ለዚህ ደረሰልኝ በማለት ደስታውን አበሰረለት። እሷም ሊሊዬም እኔ ገጀራው ዛሬ እውነትም እናቴ እንደወለደችን ነው ያየሁት። ደስታዬን ስለመለስክልኝ ከመጠን በላይ ተደስቻለሁ። በል አንተ ሂድና ሱፍህን ለብሰህና ቶሎ እንደ ማንኛውም ሰዎች ስትለው ችግር የለውም እኔ እኮ ሱፉን መልበስ ሰዓት ይወስዳል። አንቺ እህቴ አንድ ነገር ትሆኝብኛለች ስል ነው የመጣሁት በማለት እንግዲህ ገጀራው ሱፉን ለመልበስ ወደ ቤቱ ተመልሶ ሄዷል። አዳራሹ ላይ እንገናኝ በማለት ሁላቸውም ገጀራውን አመሰገኑት። ግን ፍቅር ወደ አሁኑ ደውላ ለቤዛ ጉድ ሆነናል መጣ እኮ ቤኪ ስትል ትነግራታለች። ምን ስትላት አዎ እንዴት ገጀራው ከታሰረበት ካገታችሁበት ቦታ አውጥቶ አመጣው ሲባል እንግዲህ ዳኒን ቶሎ ብለህ ጥፋ አንድ ነገር እንዳያደርጉ እኛ መሆናችንን ተጠራጥረዋልና እኔ ነገርኩህ አንተ ሰው ግን እንዳታምንላቸው በማለት ደውላ ቤዛ ትነግረዋለች። ከዛም እንዴት እመጣለሁ ብላ የነበረ የሴትዮ ሳትመጣ ቤቷ ኮሽ ብላ እዛው ተቀመጠች። በሚያሳሰው ልጅ ግን የሰውን ደስታ ለመቀማት በዚህ ልክ መሯሯጥ በጣም ይገርማል። ቻናሉን ላይክ እያደረጉ ይጠብቁን።